ጋዜጠኛ ሶፎንያስ ብዙ ነገር እየተባለ ይገኛል። ነገር ግን እንደዚህ በዚህ ሁኔታ ውስጥ ባለበት ሰዓት ቪዲዮ ቀርጸው የሚለቁ ሰዎች ሊጠነቀቁና ወልዳችሁ አግኙት እንዳንል ክፉ ነው። አየሽ ክፉ ነው። አንተም ቤት ደርሶ እየው መርከብ ሙሉ ነዳጅ ለኬንያ ነጋዴዎች የሸጣችሁ ሚኒስተሮች ለመዋረድ ተዘጋጁ ስትል ታያር ሹፌር እንደዚህ መከራ ያይጥይት አሁን ያለው ግጥሚያው ከጨለማው መንግስት ጋር ነው። ይሄ ሰው ፋይት እያደረገ ያለ 3000 ክፍለ ዘመን የዘለቀ ደም ሲጠጣ የከበረ መንፈስ አያችሁ። ከሰኞ በኋላ ህጋዊ መንግስት የላትም ኢትዮጵያ እስከ መስከረም የመጨረሻው ሰኞ ድረስ አትሌቷ ቤተክርስቲያን አስገነባች። We're commanded to terrorize the disbelievers and this is a religion like I said. እኔ በፊት ምን ይመስለኝ ነበር መሪን ያጣ ነው ብል ነበር። በጣም ብዙ ጊዜ ነው መሪ ያጣን ስል አሁን ደግሞ ህዝብ አጣው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ይህን መረጃ በፍጥነት አዳርሱልኝ። ያው ዛሬ ቻምፒዮንስ ሊግ ስላለ ብዙ ሰው ይሄን ላያው ይችላል። ነገር ግን የሀገር ጉዳይ ይመለከተኛል፣ የቤተሰብ ጉዳይ ያስጨንቀኛል ለሚል ሰዎች አድርሱልኝ። እንግዲህ ዛሬ 125,000 ሰብስክራይበር ገብተናል። ከልብ አመሰግናለሁ። ቀጣይ ደግሞ 150,000 እንደምንገባ ተስፋ አድርጋለሁ። ምናልባት ሰብስክራይብ ያደረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ ጀምሩ፣ ላይክም ደረሱ። አንድ ፈኒ ከሆነ ነገር ልጀምርላችሁ። ፈኒ ከሆነ ነገር በሆነ ጊዜ የሆነ ሰው አብይን አድንቆ ነበር። ታዲያ አብይን ያድንቀው ሰው ማን ተቸው መሰላችሁ? ጌታቸው ረዳ። ላሳያችሁ። እኔ በፊት ምን ይመስለኝ ነበር መሪን ያጣ ነው ብል ነበር። በጣም ብዙ ጊዜ ነው መሪ ያጣን ስል አሁን ደግሞ ህዝብ አጣው። እኔ ህዝብ ነው የጠፋው እንጂ መሪስ ነበር የሚል እኔ እድሜ ባይሰጠኝ ደስ ነበር። እናቴ የምትላለች ሰው እስኪጠላህ ድረስ እድሜ አይሰጥህ። ይሄን ከምሰማ እድሜ ባይሰጠኝ መርጥ ነበር። ሳይኮፋንሲ ምን አይነት ደረጃ ላይ እንደደረሰ መሪን ለማድነቅ ብለህ ህዝብ ነው የጠፋው እንጂ በላይቭ ቲቪ ጠቅላይ ሚኒስትር ጽሕፈት ቤት ውስጥ ተቀምጦ አንተ ሰው አሁን ሳየው መሪ ሳለን ካሁን በፊት መሪ ነበር የጠፋው አሁን ህዝብ ነው የጠፋው። ህዝብ ፍለጋ መኳል ነው። የኛውን ጥያቄ ጌችስ አሁን ምን እያደረገ ነው? የሀገሪቱ ህገ መንግስት ላይ አሁን አብይ ምን ብሎ እያመሰገነው ነው? ምንስ ብሎ እያወደሰው ነው? የዛን ጊዜ መሪ አልነበረንም አሁን ግን ህዝብ አጣን ላለው ሰው እንዲህ ተመለሰ። እድሜ ባይሰጠኝ ኖሮ ብሎ ተመኝቶ የነበረ ሰው አሁንስ ተመልሶ አብይን ሲያወድስስ ምን ብሎ ይሰማው ይሆን? አላውቅም። የህዝብ ጉዳይ እንምጣ። በተለይ መንገድ ላይ የሚጓዙ ሾፌሮችን በተመለከተ ይሄን አድርሱልኝ። ጥይት ነው እያያችሁ ነው። ጥይት ሹፌር እንደዚህ መከራ ያይጥይት 4 እየሳተው ነው የሚመጣው። 5 አንተ ብቃት ማረጋገጫ ትላለህ። 6 7 የበሰበስክ በአንድ መኪና ላይ 8 ጥይት የተተኮሰ 9 10 ረዳት ተመቶ 11 12 ጋቢና ውስጥ እንደዚህ የገባ የወንበር እንኳን እንደዚህ በስቶ ረዳት የተጎዳበት በዚህ አይነት መከራ ውስጥ ሆኖ ነው ሹፌር ጭነቱን ከተማ የሚያደርሰው። አንተ ከተማ ሆነ ብቃት ማረጋገጫ ትላለህ። ኪስህ ልታደለም ጅብ። እንዲህ ነው እየታለፈ ያለው። በእንዲህ አይነት ሁኔታ ውስጥ አንድ ሚኒባስ ለዛም ኮንትሮባንድ ጭኖ ቢሆን ነው እስቲ የተለመደ ነው። አትሊስት ኮንትሮባንድ ጫና መኪና ብዙ ጊዜ ተኮስባቸዋል ለማስቆም ሲባል። ኮንትሮባንድ ያልጫነ መኪና በሰላም ወጥቶ መግባት ለሚፈልግ ሾፌር፣ ቤተሰብ ላለው ሾፌር፣ ህፃናት ቤት ውስጥ ለሚጠብቁት ሾፌር ይህን የሚያክል ተውስ የሚገባ አይመስለኝም። ታዲያ ዛሬ አንድ ቪዲዮ ምን አየሁኝ? የሚሰለጥኑ ወታደሮችን አየሁ።
ጋዜጠኛ አሁን ነገ እነኚህ ሰዎች ናቸው መሳሪያ የሚይዙት። እነኚህ ሰዎች ዲሲፕሊን የሌላቸው አንድ ሁለት አሉ አቡቸዋሉ ጨረሱ፣ ይመረቃሉ። አስመራቂ ከፌደራል መንግስቱ ይላካል እነኚህን ለማስመረቅ። ከኦሮሚያ ክልል ሊላክ ይችላል። አስመረቀ ይባላል፣ መሳሪያ ይታደላል። ታዲያ ይህ ሰው አይሱዚን ላይ ያለን ህዝብ ባይጨርስ፣ ባስ ላይ ያለን ህዝብ አፍኖ ባይወስድና ባይገል አይገርመኝም። እንደ መከላከያ ዲሲፕሊን ኖሮት እንትን አይደለም። እርግጥ አሁን ላይ ያለው መከላከያ መድኃኒዓለም ቢቆም በምን ስልጠና ውስጥ እያለፈ እንደሆነ እንዲህ እየሰለጠነ ግን ህዝቡን ምን እያደረገው እንደሆነ የምናየው ነገር ነው። ቅድም አንድ ቪዲዮ አቀርቤላችሁ ነበር የወንድማችን የጋዜጠኛ ሶፎንያስን በተመለከተ። እስቲ ሁለት ተከታታይ ቪዲዮዎችን ላሳያችሁ። አንደኛው ብሩክ ኒውስ ነው። ጋዜጠኛ ሶፎንያስ ብዙ ነገር እየተባለ ይገኛል። ነገር ግን እንደዚህ በዚህ ሁኔታ ውስጥ ባለበት ሰዓት ቪዲዮ ቀርጸው የሚለቁ ሰዎች ሊጠነቀቁና ከዚህ ድርጊታቸው ሊቆጠቡ ይገባል። ይህ ሰው በሕክምና ላይ ያለ እሱን ቪዲዮ ቀርጾ መልቀቅ ምን የሚሉት ነገር ነው? እንደውም ደግሞ በህግም የሚያስጠይቅ ነው። የታማሚውን መብቶችም የሚጋፋ ነው። ይሄ ሰው ቀደም ብሎ እንደዚህ ነበር። ነገር ግን በአንድም ሆነ በሌላ ምክንያት አሁን ላይ በዚህ እጅግ አሳዛኝ በሆነ ሁኔታ ውስጥ ይገኛል። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ እንዲል መጽሐፉ ሁላችንም ታዲያ በተለይም ደግሞ በቅርቡ ሆነን የዚህ ልጅ ወደ ሚዲያ እንዲመጣ የተለያዩ ቪዲዮዎችን እየቀረጽን የምንለቅ ሰዎችም ቆም ብለን ብናስብ መልካም ነው ላለው። ይሄ ወንድማችንም ታዲያ ተሽሎትና ጤነኛ ሆኖ ከብዙ ችግሮቹ አገግሞ እናቱ ለቤተሰቡ የሚመለስበት ጊዜ እንዲቀርብ መልካም ምኞቴንም እገልጻለሁ። በነገራችን ላይ ከዚህ ጋር ተያያዘ እንግዲህ አንዳንድ ማህበራዊ ሚዲያ ላይ የሚሰራጩ ነገሮች ወደ ሃይማኖትም ጭምር ትንሽ ጎራ ያሉ ይመስላሉ። ምክንያቱም አይታችሁ ከሆነ ቪዲዮ ላይ ሲያመሰገን የነበረው ባቡል ኸይር ነው። ባቡል ኸይር ደግሞ አንድ በበጎ አድራጎት ስር የሚመራ ነገር ግን የሙስሊም ኡስታዞች የሚመሩት ነው። በኡስታዞች በሙስሊምና እምነት ባሉ ሰዎች የሚመራ ስለሆነ ያን የተገበረውን ተግባር ከእስልምና እምነት ጋር አያይዞ የፈጸመው ተግባር ስህተት ስለሆነ ስፔሲፊካሊ ይቅርታ እየጠየቀ ያለው እነኝህን አካል ነው። ያደረገው ነገር ሰበው ስለዚህ ሆን ተብሎ ባለበት ቦታ ድረስ ተኪዶ የተቀረጸው ሆን ተብሎ ነው የሚል ነገሮች እየሰማን ያለ ነው። ለማንኛውም መሲ ሄዳ ጥያቄ ጠይቃቸዋለች ቤተሰቦቹ። ታዲያ የተናገሩት ነገር ትንሽ ጠንከራል ይመስለኛል። ወልደሽው ትለኛለች። አይገባኝም። በወልድስ ምናምን እላለሁ። ልጄ ወታ ስልክ ካላነሳች ቤቱ ይነዳል። ወይኔ እናቴ፣ አሁን እኔ ልጄ በታሪክ ወልደሽው ብዬ ካፌ አላወጣ። እናቴ ነግሬያት አውቃለሁ። በህይወት እያለሽ ለእናቴ ወልደሽ አግኙ ብለሽ የረገምሽ ነገር ወልዳችሁ አግኙት እንዳንል ክፉ ነው። አየሽ፣ ክፉ ነው። አንተም ቤት ደርሶ እየው አዝናለሁ። ከልቤ ነው የምልሽ። አንዳንዴ ንሽጥ ያረገኝና ግን አዝናለሁ። ወልደህ ይው የሚባል አይደለም። ለማንም አይስጠው ነው ሁሌ የምምለው ለጠላትሽ ጠላቴ ለምትዩ ሰው እንኳን ይሄንን አይስጠው። ስለዚህ ብናስብ እንደባለ አእምሮ ሰው እኛ ቤት እንዲያንኳኳ እድል ባንሰጥ፣ ፈራጅ ባንሆን። ከተፈቀደልኝ አንድ ልጨምር። ፍየልና ነብር አብረው ሄዱ ነበር አሉ እና ቃለ መሐላ ነበራቸው ላይበላሉ ላይነካኩ። ከዛ እንግዲህ ነብሩ ቋመጠ መሰለኝ እና ፍየሊት አላት አቤት እንደው እኔ የምልሽ ቃለ መሐላ ያፈረሰ ሰው ምን ይሆናል ይላታል። በልጁ ያገኘዋል ትለዋለች። ሲያስበው በልጄ ከሆነ የራሱ ጉዳይ ይላል እና አለፍ ስትል ከኋላዋ ዘሎ ሊይዛት ሲል ለካ የቆመ እንጨት ነበር ሆድቃ ውስጥ ተሰነቀረ። ምን ነው ፍየሊት በልጁ ነው የሚደርሰው አላልሽኝም ወይ ሲላት አባትህ ያረገውን ምን አውቄ አለችው። እና ዛሬ ለዘራችን የሚተርፍ ክፉ ነገር ባናረግ፣ እንደ ሀገር ተያይዘን እንዳንጠፋፋ ክፉ ነገር ባናረግ፣ በጎ ማሰብ ብንችል በበጎ እንዴት አግዘን እናውጣ ብንል ነገኛም ከተጠያቂነት እንድናለን። ትልቅ መልእክት ነው። እንግዲህ ሰላምስ የሚጨምሩት አለ? እኔ እንግዲህ በቃ ደስ ብሎኛል። ምንም የምጨምረው ነገር የለም። አሁን በቃ ጥሩ ደረጃ ላይ ነው ያለልኝ። ከዚህ በኋላ ላለው ደግሞ እግዚአብሔር ያውቃል ብዬ ነው የማስበው። ህይወቱ ነው ዋናው ቅድሚያው። ይሄን ነው እኔ የምለው። እኔም በቃ ማለት በቃ ይሄ ልጅ ታክሞ ከዳነ ወደ ራሱ ከተመለሰ በኋላ በቃ እንደ ድሮ ሰዎች ቢቀበሉት
ባያገሉት ለምን ተመልሶ እዛው እንዳይሆን በቃ እንደዛ ነው የምለው። ባያገሉት ደስ ይለኛል። ምክንያቱም ሁሉም ቤት የሚመጣበትን አይታወቅም። ሁሉም ቤት ይደርሳል አይደርስም አይደለም ሊደርስ ይችላል። ስለዚህ ሰው ላይ መፍረድ ጥሩ አይደለም። ሰው ሳያውቅ ነው እንጂ ያወቀ ስለዚህ ባያገሉት እንደ ድሮ በነፃነት በቃ እንደፈለገ እንዲሆን ስራውን ወጥቶ ሰርቶ ገብቶ እኛ ምንም አናረግላትም ለሷ እሱ ነው ያላት። እኛ የራሳችን ህይወት አለን። ከዛ በኋላ እሷ በልጇ የምትደሰትበትን ጊዜ ነው የምጠብቀው ነው በቃ እኔ የምለው ይሄንን ብቻ ነው። መርከብ ሙሉ ነዳጅ ለኬንያ ነጋዴ ቢያንስ ከራሱ ጋር እንዲሆን ሕክምና ባለበት ቦታ ላይ ሄዶ መቅረጹ ቢቀር እንደው ለተወሰነ ጊዜ ራሴ ወጥቼ ሚዲያ ላይ ይቅርታ ጠይቃለሁ ስላለ ጊዜ እንስጠው። ትንሽ ይረጋጋ። ሰውነቱም ስለደከመበት ትንሽ ፈሳሽ የሚያገኝ ትንሽ ይረጋጋ። ከራሱ ጋር ሲሆን ያለውን ነገር ከራሱ አንደበት እንጠብቅ። በቃ ሚዲያ ላይ ማድረጉ ምናልባት ሚዲያ ላይ ቪው ሊያስገኝልን ይችላል። ምናልባት ሚዲያ ላይ ብር ሊያስገኝልን ይችላል። ግን ብር ስናገኝ ግን የሰውን ህይወት እያበላሸን ባይሆን ደግሞ መልካም። የሰውን ስቃይ እያባባስን የሰውን ህይወት እያበላሸን እናት በገባች በወጣች ቁጥር ስለ ልጇ ክፉ ነገር በተነገረ ቁጥር ደመን ባያነባች ባይሆን ደግሞ ጥሩ ነው ብዬ አስባለሁ። ያለበት ሁኔታ ላይ አሁን ላይ ትንሽ ቢረጋጋ ምናልባት ከገዳም ስለተመለሰ ቀኖና ስለተመለሰ ምናልባት እግዚአብሔር ፈቅዶ ተሽሎት ሊሆን ይችላል። እግዚአብሔር ፈቅዶ በጸሎት አሸንፎት ሊሆን ይችላል። በስግደት አሸንፎት ሊሆን ይችላል። ደግሞ 3 ጊዜም ቆርቦ መጥቷል። ስለዚህ በቁርባን ኃይልም ክርስቶስ ከሱ ጋር ያለ አካል ስለሆነ እንደው ትንሽ ጊዜ እረፍት እንስጠው፣ ትንሽ ጊዜ ብንተው መልካም ነው ብዬ አስባለሁ። የሚለውን ነገር ደግሞ ከራሱ አንደበት ጊዜ ይሰጠን ከራሱ አንደበት የምንሰማው ይሆናል ብዬ አስባለሁ እና ፕሊዝ ትንሽ ጊዜ እንስጠው፣ እንመልከተው። ትንሽ ሰውነቱ ያገግምና የሚለንን ነገር ራሱ እንስማ። ያልተባለን ነገር ላይ እየፈጠርን ከምናወራ ይልቅ ትንሽ እረፍት እንስጠውና እንስማው። የኔ ሐሳብ ይሄ ነው። ትንሽ እንስማው። መርከብ ሙሉ ነዳጅ ለኬንያ ነጋዴዎች የሸጣችሁ ሚኒስተሮች ለመዋረድ ተዘጋጁ ስትል በረከት ገበሬ ጠንከር ያለ ማስጠንቀቂያ አስተላለፈች። ኢትዮጵያ ውስጥ ከ85 በላይ የሆነው እስረኛ ያለ ጥፋቱን የታሰረው በማለት በረከት ወርቁ ወይም በረከት ገበሬ የገለጸች ሲሆን አክላም በእስር ላይ በነበረችበት ወቅት የደረሰባትን የሰብአዊ መብት ጥሰትና የፍትህ መጓደል በተመለከተ በቂ ሕክምና እንዳታገኝ መከልከሏን የሕክምና ባለሙያዎች ለማከም ቢፈልጉ እንኳን በሆስፒታል ውስጥ ምንም አይነት መድኃኒት እንዳልነበረም ገልጻለች። የቴዲ አፍሮ ማናጀር በሰላም ከተኛችበት ሆቴል ተይዛ ከእጇ ምንም ነገር ሳይገኝ ህገወጥ የጦር መሳሪያ ዝውውርና አደንዛዥ እጽ ተብላ ተከሰሰች። ታዲያ ፍርድ ቤቱ ማስረጃ ስለሌላችሁ ልቀቋት ቢልም ፖሊስ ግን አንለቅም ምን ታመጣላችሁ በሚል የህግ የበላይነትን እንደጣሰም ገልጻለች። በአሁኑ ወቅት ጉዳዩ በአየርላንድ የሰብአዊ መብት ተሟጋቾችና በምክትል ጠቅላይ ሚኒስተር ቢሮ እየታየ መሆኑን የጠቆመችው ሲሆን ጉዳዩ ወደ ዓለም አቀፍ ፍርድ ቤት ሊያመራ እንደሚችልና በእጁ ያሉትን ጠንከር ያሉ ማስረጃዎችን ለዓለም አቀፍ ጋዜጠኞች አሳልፋ እንደምትሰጥም አስታውቃለች። በመጨረሻ መርከብ ሙሉ ነዳጅ ለኬንያ ነጋዴዎች የሸጣችሁ ሚኒስተሮች ለመዋረድ ተዘጋጁ፣ በእኔ ላይ ጥይታችሁን ጨርሳችኋል ስትልም ጠንከር ያለ ማስጠንቀቂያዋንም አስተላልፋለች። ለወቅታዊና አዳዲስ መረጃዎች እናት መረጃን ላይክ ፎሎ ያድርጉ። እናመሰግናለን ወንድማችንን ፍራውልን እግዚአብሔር ይስጥልን። እንግዲህ እየሰማ ያለን ሌሎች መረጃዎችም ጭምር እየሰማ እንዳለው ነገር ግን ለጊዜው የደም ትራንስፊውዥን ብለድ ትራንስፊውዥን አድርጋለች፣ ሆስፒታል ነች ያለችው። ስለዚህ ከዚህ በኋላ ሚኒስተር አወጣለሁኝ በሚኒስተር ደረጃ ጋዜ ይሸጣቸው አይደለም ወይ የሚል ነገር አይታለች። ጥሩ ነው። እኛም እንዲወጣ ነው የምፈልገው፣ ሀገሬን እየበላ ያለን ሰው ማወቅ ስለምፈልግ ማለት ነው። አትሌቷ ድንቅ ነገር አለ። አትሌቷ ቤተ ክርስቲያን አስገነባች። ከዓለም ሪከርድ ባለቤትነት ደጁን እስከ ማነጽ ለደረሰችው ለአትሌት ትዕግስት አሰፋ ፍቅራችሁን በኮመንት ግለጹላት። በአትሌቲክሱ ዓለም የስኬት ማልማ ላይ በመውጣት የዓለም ማራቶን ክብረ ወሰን በእጁ ያስገባችው የቁርጥ ቀን ልጅ አትሌት ትዕግስት አሰፋ በሱሉልታ ከተማ ያስገነባችው የደብረ ሳህል ቅዱስ ገብርኤል አዲስ ህንፃ ትናንትና በይፋ ተመርቋል። በሩጫው ሜዳ ሀገርን በኩራት ከማስጠራት ባለፈ በትውልድ ልብ ውስጥ የሚኖር ታላቅ መንፈሳዊና ማህበራዊ ስራ የተወጣችው አትሌቷ ለመልካም ስራዋ እግዚአብሔር አምላክ ዋጋዋን ይክፈላት እንላለን። እናንተም በኮመንት እስቲ ምርቃት አሽጎድጉዱላት። እንግዲህ ምርቋት፣ እናንተ ማሳባቸውን ስጡ። እግዚአብሔር ይተካልሽ፣ ፎጣ ይተካልሽ፣ እግርሽንም ይባርክልሽ። ሮጠሽ ደግሞ ሌሎችን ክብረ ወሰኖች እንድታሸንፍ ያድርግሽ። እንኳን ዋናው ነገር ቤተክርስቲያን ለሰጠችሽ ላደረገችልሽ ነገር ውለታ መመለስ በዚህ ወርኩሉም ትልቅ ነገር ስለሆነ እግዚአብሔር አክብርልን ብለናል። አንድ የእስልምና ጉዳይ ነው። እስልምና ብዙ ጊዜ ሽብርተኝነት ነው፣ ሽብር ነው ብለን ስንል
አሁን ፌስቡክ ላይ ጽፌ ነው ቲክቶክ ላይ ቴሌግራም ላይ ለቀቅ ነበር ስንል ብዙ ሰዎች እንደቀልድ ወይ ደግሞ እኛ የእስልምና ጥላቻ አለብን ለማስመሰል የሚሞክሩ ሰዎች አሉ። ኖ ከራሳቸው አንደበስሙት። We're commanded to terrorize the disbelievers, and this is a religion, like I said. Commanded to terrorize the disbelievers. The Quran says very clearly in the Arabic language, "Turhibuna." This means terrorize them. It's a command from. ስለዚህ በግልጽ በአረብኛ የተጻፈው ቴሮሪዝም አሸብሯቸው ተብለን ታዝኗል። በቃ በግልጽ እንደዚህ ተናገሩ እንጂ ሲል መጠመጥ ደስ አይደለም። ስለዚህ በግልጽ አማርኛ የተናገረው በግልጽ እንግሊዝኛ የተናገረው አሸብሯቸው ተብለናል። በቃ ይሄ ነው እኛም እስልምና ላይ ያለን ነው። ይሄ ነው ግን ካልቀጠፉ ግን አይሆንላቸውም አንዳንድ ሰዎች። ሌላኛው ከቅጥፈት ጋር ተገናኘ አንድ የዮናታን ቡችላ አለ በተጣለለት ሁሉ የሚሮጥ ነው። ታዲያ አሁን ላይ ምን ለማለት ሞክሯል? እንደምታሳውስ ባለፈው ከፋኖ ጋር ተገናኘ አንድ ሰው አርሰናል ኳስ ሜዳ ላይ አርሰናል ባሸነፈበት ሰዓት ላይ የአብይን አህመድ ፎቶ ይዞ ከስልጣን ይውረድ የሚል ፎቶ ይዞ ነበር። ላሳያችሁ። መሰጅ እሺ፣ አልፎ አልፎ በእንደዚህ አይነት ኮንተንት ብቅምለው ከመንግስት የማገኘው ጥቅም ኖሮኝ ሳይሆን ሀገር ወዳር ንጹህ ኢትዮጵያዊ ስለሆንኩ የተሰማኝን ስሜት መናገር ስለምፈልግ ነው። በነገራችን እንዲህ ብሎ የሚጀምር ሰው በደንብ አድርጋችሁ ጥንቃቄ ያደርጉበት። እኔ እኮ ሀገሬን የምጠላ አይደለሁም ወይ ደግሞ ሀገሬን የምወድ አይደለሁም ብሎ የሚናገር ነገር ከዛ በኋላ ያንን ነገር የሚያንጸባርቅ ሰው ነው። ተከፋይ የሆነ ወይ ደግሞ ቤተክርስቲያን ጠል ወይ ደግሞ ነገስታት ጠል የሆነ ሰው እንደሆነ የምንረዳው ነገር ነው። ታዲያ እንዴት አድርጎ እንደሚከባጥር አሁን ላሳያችሁ። ሰሞኑን የምናያቸው የውጭ ሀገር የተቃውሞ ሰልፎች እንዲሁም ደግሞ አሁን እንደተመለከትነው አብይ ውረድ የሚል መፈክር ይዘው የሚወጡ ሰዎች ፋኖች ናቸው። እኔ ምን ጊዜም ፋኖን የምቃወምበት ምክንያት ምንድነው ከመንፈሳዊ ረገድ አንፃር እንደሆነ እንድታውቁልኝ በጌታ ፍቅር አሳስባለሁ። ይህ ፋኖ እንግዲህ መሳሪያ አንግቦ እየተዋጋ ያለ አካል ነው። ስለዚህ እሱ የሚቃወምበት ምክንያት ፋኖን ከመንፈሳዊ አንፃር ነው። ኦኬ መንፈሳዊ ደግሞ ነው። ፋኖች የድሮ ስርዓት ናፋቂዎች ናቸው። በጻጺዎቹ እንመራ በንጉሳዊ ስርዓት እንመራ የሚሉ ናቸው። መብታቸው አይደል? ማን ይከለክላቸዋል? እኔ በአጼዎቹ ስርዓት ነው መመራት ፈልገው ብል ማን ይከለክልኛል? መብቴ መስሎኝ ህገ መንግስታዊ መብቴ ነው። የፈለኩትን አካል ይሾምልኝ የፈለኩትን አካል ይምጣልኝ ብሎ መጠየቅ መብቴ ነው። መደረግ አለመደረግ ሌላ ጉዳይ ቢሆን በኢትዮጵያ ደግሞ መልካም የሰሩ እንዲሁም ደግሞ እኩይ ተግባር ያላቸው ጻጺዎችን እንዳሳለፍን እናውቃለንና ለሃይማኖታችን ወንጌል እንዲበረዝ ያደረጉ ብዙ ነገስታቶች አሉ። ለምሳሌ በ14ኛው እና በ15ኛው መቶ ክፍለ ዘመን ንጉስ ዘርዓ ያዕቆብ የሚባለው አሁን ፕሮቴስታንት በነገራችን ላይ ዞሮ የትም የሚሄዱት ላይ ነው አጼ ዘርዓ ያዕቆብ ላይ። ለምንድን ነው አጼ ዘርዓ ያዕቆብ የሚጠሩት? ተአምረ ማርያምን ከግብጽ ከአረብኛ ወደ ግዕዝ ስላስተረጎመ። አይገርማችሁ? ፋኖች ይሄን ነው የሚፈልጉት። ምን ተአምረ ማርያምን ያስተረጎሙ አካል። ስለዚህ በዚህ ምክንያት ይጠሉታል የሚለውን ደግሞ ስሙ ተቀጣይ ይመስለኛል። ደብረ ብርሃን አካባቢ ሐውልት ሁሉ ተሰርቶለታል። ይህ በፍጹም ትክክል አይደለም። ወንጌልን በሚያምኑ የክርስቶስ ተከታይ በሆኑ ላይ የግፍ ስቃዮችን ሲያደርግ የነበረ ንጉስ ነው። እንግዲህ ይሄ ማለት ማርቲን ሉተር ሳይነሳ በፊት አጼ ዘርዓ ያዕቆብ በወንጌላውያን ላይ ግፍ ይፈጽም ነበር እያለ ነው ያለው። ማርቲን ሉተር በ15 ምናምን የተወለደው በ1515 አካባቢ የተወለደው ገና ማርቲን ሉተር ሳይወለድ በፊት የነበረው ዘርዓ ያዕቆብ የማርቲን ሉተር ተከታዮችን ይገል ነበር እያለ ወንጌላውያን ይገል ነበር እያለ ነው ያለው። እሺ ጡት በመቁረጥ አፋቸው ውስጥ የጋለ ሰይፍ በመክተት ከወገብ በታች ቀብሯቸው ላያቸው ላይ ፈረስ እንዲነዳ በማድረግ እነኚህ ማለት ያልነበሩት ሰዎች ማለት ነው። ወንጌላውያን ያልነበሩት ወንጌላውያን ማለት ነው። እሳት በማቃጠል የተለያዩ ግፎች ተደርገዋል። ስለዚህ እንደ ሀገር መጀመሪያ ነገስታቱ የሰሩትን ግፍ አምነን ሁላችንም በእግዚአብሔር ፊት ንስሐ መግባት አለብን። የዛኔ እግዚአብሔር ይታረቀናል። ስለዚህ ካንተ ጀምራ የዋሸህ ስለሆነ ወንጌላውያን ገደለ ያክ ስለሆነ ካንተ ጀምርና እስቲ እንደሚታረቀን እናያለን ባንተ ሐሰት ማለት ነው። ስለዚህ ይሄንን ስርዓት የሚናፍቁ ሰዎች አሁንም ንጉሳዊ ስርዓት መጥቶ በአንድ ሃይማኖት እየተመራን ተጨፍልቀን እንድንገዛ የሚል ስርዓት በፍጹም አሁን በ21ኛው መቶ ክፍለ ዘመን ላይ አይሰራም።
እንግዲህ አጼዎቹ የሚላቸው አንደኛው አጼ ኃይለ ሥላሴ ይጨምራል። አጼ ኃይለ ሥላሴ ነው ፕሮቴስታንቲዝም በኢትዮጵያ ውስጥ እንዲስፋፋ በር የከፈቱና ያስገቡት አጼ ኃይለ ሥላሴ ናቸው። ግን ይህ ሰው ግን አጼ ጠል ስለሆነ በር ከፍተው ያስገቡትን እንኳን የሚጠራ ሰው ነው። በነገራችን ላይ ወለታ እንደዚህ ነው የሚመልሱት አህዛቡ መናፍቁ ማለት ተወግዷል። ስለዚህ ምን ጊዜም ሀገራችንን መሪውን ልትወዱ ትችላላችሁ፣ መሪውን ላትወዱ ትችላላችሁ። ነገር ግን የምታቀርቡት ሐሳብ ለምሳሌ ብልጽግና መንግስት እየመራለ የተሻለ ከሱ የተሻለ ግንዛቤ ያላችሁ ፓርቲዎች ካላችሁ ምንም ችግር የለውም። በነገራችን ላይ ከአብይ የተሻለ ኤሌመንታሪ ተማሪም ሊሻል ይችላል። ቢያንስ ሰው አይገልም፣ ቢያንስ ሰዎች አይጨፈጭፍም፣ ቢያንስ አያፈናቅልም፣ ቢያንስ በትንሹ እነኝህን አያደርግም። ሰው አይገልም፣ አይጨፈጭፍም፣ አያፈናቅልም። በትንሹ ኤሌመንታሪ ተማሪ ብልጽግናንም ይሁን ከብልጽግና ውጭ ያሉትንም መምረጥ ይቻላል። እኔ በዚህ ምንም ችግር የለብኝም። ነገር ግን ውጭ ሀገር ሆነ እዚህ ሀገር ውስጥ ሰው እንዲባላ ማድረግ ትክክል አይደለም። ከፈለክ መቃወምም ካለብህ ሀገር ውስጥ ገብተህ መቃወም ትችላለህ እንጂ እሱን ለማየት በጣም ባጭሩ እስቲ አንተ መንግስትን ተቃወምና እስቲ አቤል አቡና ምን እንደደረሰበት በአንድ ደቂቃ በአንድ ቀን ውስጥ እናውቃለን። እስቲ አንተ ወኔ ኖሮ መንግስትን ተቃወምና አሳየን። ትኖራለህ ወይ አትኖርም የሚለውን ሀገር ውስጥ ውጪ ሆነ እያጨበጨብክ እዚህ የኢትዮጵያውያን ልጆችን ማስፈጨት በፍጹም አይቻልም። በዛው ማስተላልፈው መልእክት ስለ ሀገራችን እንድትጸልዩ፣ ስለ ትግራይ እንድትጸልዩ፣ ስለ አማራ እንድትጸልዩ። ምክንያቱም በዛ ስፍራ ላይ አሁን የማይሆኑ ነገሮችን እየሰማን ነው። ግጭቶች አሉ። አሁን ነው እየሰሙ ያሉት። ይሄን 2 ዓመት ከምናምን የሚጨፈጨፈውን ሰው እየሰማ ያለው አሁን ነው። የብልጽግና ወንጌል ደጋፊዎች እንደዚህ ናቸው። ነገራችን ላይ ወደ ሌሎች ጉዳዮች ከሰኞ በኋላ ህጋዊ መንግስት የላትም ኢትዮጵያ እስከ መስከረም የመጨረሻው ሰኞ ድረስ ቢያንስ ቅድም እንዳለው በጥቂት መስፈርት እንኳን በጥቂት ሪኮግኒሽን እንኳን መንግስት ብለን ምን ጠራው አካል ከመስከረም የመጨረሻው ሰኞ በኋላ አይኖርም። አሁን ያለውን መንግስት ይባላል ማለት አይደለም። ከመስከረም መጨረሻ ሰኞ በኋላ ያለው ደግሞ የበለጠ void and null በሆነ ምርጫ ተቀባይነት የለህም የሚለው ነገር ከዛ በኋላ ሁሉም ገሌ ነው መንግስት፣ ገሌ ነው መዋቅር፣ ገሌ ነው እንትን የሚባል ነገር አይኖርም። እስካሁን የተለመደ ተለምዷዊ የመንግስትነት ሐሳቤ ይዞ ሊሆን ይችላል። ከዚህ በኋላ ግን አይኖርም እየተባለ ነው ያለው። በማይኖር መንግስት ላይ ተቀባይነት በሌለው መንግስት ላይ ራሱን የግድ መንግስት ያደረገ ላለ ስብስብና አካል ተባባሪ የምትሆነው የምትገብረው ለምንድን ነው የሚል ጥሪ ነው ለህዝብ እየቀረበ ያለው። ማዳበሪያ ለስጥህ ብሎ ጠርቶ ምርጫ ካርድ ሲያደለ ከረማ አካል ለምን ትተባበራለህና በዚያን ቀን ትወጣለህ? ይሄ ቀላል ጥሪ አይደለም። ከዚህ በኋላ በደንብ በስፋት ሌሎች መገናኛ ብዙሃን በስፋት ሊሰሩበት የሚገባ እንደሆነ ትኩረት ለመስጠት ነው። የተቀባይነቱ ጉዳይ የአውሮፓ ህብረት ትንግርቱ የአውሮፓ ህብረት እኮ ለኢትዮጵያ እስከ 22 ሚሊዮን ዩሮ ለምርጫ ማስፈጸሚያ ለኢሌክሽን ኤጁኬሽን የምርጫ ትምህርት እና ቅስቀሳ ስራ ለዲሞክራሲ ተቋማት ድጎማ ለዲሞክራሲ ተቋማት ያስተምሮ ስራዎች በጀት ይሰጥ ነበር። አሁን እሱ አይደለም ያለው። ጭራሽ የትኛውንም አይነት የምርጫ መስፈርት ስለማያሟላ ልኡክም አልክም አልሳተፍም አልታዘብም ለትዝብትም የሚመጥን አይደለም ብሎ ሪጀክት አድርጎታል የአውሮፓ ህብረት። ኤክስፐርቶች የሚጽፏቸውን ጽሁፎች በሙሉ እያነበብን የሰነበት ነው ካንተ ጋር። ዓለም አቀፍ መገናኛ ብዙሃን ብለውታል። የኢትዮጵያ የተደራጁ የፖለቲካ ኃይሎች በሰላማዊ ይሁን በወታደራዊ ያሉ ሪጀክት አድርገውታል። ህዝብ ሪጀክት አድርጎታል። ከአርሶ አደር እስከ ዲያስፖራ ማሳያ እንዲሆኑ ግን አንተ ተጠቀሳቸውን ሁለቱን ሰዎች እናምጣ። በፓርቲ ፖለቲካ እንሳተፋለን ብለው የመጡት እነ ሚስጥረ ስላሴ እነ መረራ ጉዲና ሪጋርድለስ እኛ ከነሱ ፖለቲካ አመለካከት አሰላለፍ ጋር እንስማማለን አንስማማም የሚለውን እንተውና የዚህን ምርጫ ተቀባይነት ጉዳይ በተመለከተ ግን አክሮስ ዘ ቦርድ ሁሉም አካል እንዴት ሪጀክት እንዳደረገው እንድንመለከት ያንተን ግብዣ እንመልከት ለማለት ነው። እንደማለት ይህቺ ለረጅም ዘመናት የተሰራችን ሀገር እንዴት በመረረ ጠላቻ ሊያፈርሷት እንደተነሱ ማሳያው በኢትዮጵያ ውስጥ ሆኖ ኢትዮጵያን በፍጹም የካዱ አካላት ሀገሪቷ በእኛ መዳፍ ላይ ወድቃለች ብለው ሲያስቡ ራሳቸውን ፍጹም ኢትዮጵያዊ አናምንባትም የሚሏትን ፍጹም ኢትዮጵያዊ ሆነው ለመቅረብ ነው እየሞከሩ ያሉት። ቁም ነገሩ የሰበሩን ቦታ ሰብረን ምናምን በሚል መፈክር አዲስ አበባ ላይ ፉከራ እስካሰሙበት ጊዜ ድረስ የ3000 ዘመን ወይም የ4500 ዘመን ታሪክ ያላት ኢትዮጵያ የሚለውን ዲና ያደረጉ ነበሩ። አሁን ያንን አምነው ተቀብለው ነገር ግን ያ የ3000 ዘመን የ4000 ዘመን በሙሉ የኢትዮጵያን ታሪክ የርግማን አድርገው እነሱ አሁን ይኸውላችሁ የ3000 4000ውን ያርግማን ነበር አሁን እናጸደዋለን ብለው
የ3000 ዓመት የኢትዮጵያ ታሪክ እንደ ርኩሰት ተቆጥሮ ማጠብ ነው የፈለጉት። ይሄን ነው ያደረጉ ያሉት። ስለዚህ ኢትዮጵያን ጦርነት ሲያካሂዱ ቅርስ ሲያወድሙ አንፈልገውም የሚሉትን የማህበረሰብ ክፍል ሲያጠፉ ከዚህ መነሻ ሂሳብ ነው የሚያስቆጨን። ይሄ ነው በነገራችን ላይ አንድ ወያኔ የሚል ስም ላይ የተለጠፈ ሰው ይሄንን የትግሉን ዴብዝና ጠርዝ ስለማያየው ምን እየተከራከረን እንደሆነ ሊገባው አይችልም። አፍንጫው ስር ያለችውን የፖለቲካ ሐሳቤ ብቻ ነው ያወራ ያለው። እነሱ በጥልቀት ሌላ ቦታ እንደሄዱ ስንረዳ ምንም እንኳን ይሄ ወያኔ የምንለው ግሩፕ በ1960ዎቹ ይዞት የመጣው አሽክላ የሆነ ምንድነው የተራና ለኢትዮጵያ የማይመጥን የፖለቲካ ስርዓት ኢትዮጵያን ዋጋ እንዳስከፈላት የኢትዮጵያን ሕዝብ ዋጋ እንዳስከፈለ የትግራይን ሕዝብ ዋጋ እንዳስከፈለ የአማራን ሕዝብ ዋጋ እንዳስከፈለ በተለይ ሰሜናውያንን ዋጋ እንዳስከፈለ ጠንቅቀን ብናውቅም እንኳን ቅሉ አሁን ያን ጊዜ ይዘው የመጡት ነገር ለምን አመጡት ለምን አደረጉ ይሄንን አደረጉ የሚል ክርክር ልናደርግበት የምንችልበት ሁኔታ ላይ አይደለንም ያለነው። ያ ቡድን የኢትዮጵያን 3000-4000 ዓመት ታሪክ ምንም እንኳን ቢክድና በተለያየ መልኩ ከዛ ታሪክ ጋር ሲጋጭ ኖረ ቢሆንም አክሱም ጽዮንን እናፍርሳት አላሉም። ጣና ቂርቆስን እናፍርሰው አላሉም። ፕሮሞት አላረጉትም። ኦፍ ኮርስ ፕሮሞት አለማድረግና ለማፍረስ መነሳት ግን የተለያዩ ናቸው። አሁን የልዩነቱን ያለፈው ስርዓትና ይሄ ስርዓት መካከል ያለውን በጣም አደገኛ ነገር መረዳት የሚፈልግ አካል ያለፈው ስርዓት ከታሪክ ጋር ከትርክቱ ጋር የተጣላ ቢሆንም እንኳን ያንን ፕሮሞት ላለማድረግ ወሰነ እንጂ ያንን ከመሰረቱ ለማጥፋት አልተነሳም። ማሳያ መጥቀስ እችላለሁ። በኢህአዴግ ዘመን የአድዋ በዓል በሚገባው ልክ እንዳይከበር አደረጉ። እነሱም አይሳተፉበትም እንጂ የአድዋ በዓል ፈጽሞ እንዲቀር አልጠሩም። በኢህአዴግ ዘመን የራስ መኮንንን ታሪክ ለማጥላላት ሞክረዋል ብለን ልንከሳቸው ካልሆነ በቀር የራስ መኮንንን ሐውልት ገንብለው ጥለው በሌላ ለመተካት አልተራወጡ። የአፄ ምኒልክ ሐውልት አግባብ ባለው ክብር አልተያዘም ካልሆነ በቀር ካላፈረስ ነው የሚል ዛቻና ምናምን ፉከራ አልነበረም። የሀገሪቷ መገለጫ የሆኑ የአንድ ሀገር መገለጫ የሆኑ ቲያትር ቤቶች ወዘተረፈ በሚገባቸው ልክ አልታደሱም፣ እንዲያድጉ አልተደረጉም ወዘተረፈ ካልሆነ ክሱ እነዚህ እንዲወድሙ እንዲጠፉና በሌላ እንዲተኩ ለማድረግ የተደረገ እንቅስቃሴ የለም። ቲያትር ቤቶች በሙሉ ቅርጻቸውን በትግራይ መልክ ይሰራ አልተባለም። የአዲስ አበባ ጠረን የትግራይ መልክና ቅርጽ ይያዝ የሚል አብዮት አልነበረም። ዘኢንታየር ኢትዮጵያ አፍርሰን በእኛ ቅርጽ በእኛ መልክ እንስራ የሚል አልነበረም ነው መከራከሪያው። አትሊስት አክሱምን እናፍርሳት አይደለም ሲባል የነበረው። ላሊበላን እናፍርስ ሲባል አልነበረም። ጊሸንን እናውድም ሲባል አልነበረም። ከአክሱም ጋር አቻ የታሪክ ርዝማኔ መቀዳደም በሌለበት የታይም ፍሬም ውስጥ ከአክሱም ጋር እኩል የተተከለችው ተደባበ ጽዮን ተደባበ ማርያም አማራ ሳይንት ላይ ምን ያህል የታሪክ ሀብት እንዳላት ይታወቃል። የናብይ አገዛዛውን በተመሳሳይ ሰዓት አክሱምንም አማራ ሳይንትንም ማጥቃት የሚፈልግበትን ምክንያት ንገረኝ። ነጋ ጠባ ጣና ቂርቆስን ጣና ገዳማትን የሚበረብርበትን ምክንያት ንገረኝ። ልንገርህ፣ አብይ አህመድ ጅሪ አድርጎ ያሰማራውን ነቢይ ነኝ የሚል ሐዋርያ ነኝ የሚል ፓስተር ነኝ የሚል ጅሪ አብይ አህመድ ከመጣ በኋላ ያፈራው ኃይል በቤተ ክርስቲያኗ ላይ ሲዘምት በታሪክ ላይ ሲዘምት ምን እያደረገ እንደሆነ ካልገባ ካልተረዳኸው አንድ ነገርና የጦርነቱ ሁሉ ምክንያቶች ሲገቡህ ከነህመምህ ከነችግርህም መጀመሪያ የትኛውን ፕሮቴክት ላድርግ የትኛውን ላድን ወደሚለው ትሄዳለህ። ሰው ዓለምን ሁሉ ቢያድን ለራሱ ከጠፋ ምን ይረባዋል ለሚለው ተመልከቱት። የአብይ አህመድ ነብይ ምን እንደሚል የ3000 ዓመት ታሪክን በተመለከተ አንድ ያየሁት ራእይ ላይ እንጸልያለን። ለሊት ያየሁት አንድ ራእይ አለና ስለ ፕራይም ሚኒስተር ዶክተር አብይ እንጸልያለና ሰው የለውም፣ ብቻውን ያለ ሰው፣ ሞት የተደገሰለት ሰው ነው። ለሊት ላይ ሊያወራ የሚፈልግ ሰው እንኳን እንደሌለው ጌታ ተናገረ። ውስጡ ያለውን ሸክም አውጥቶ ልናገር የሚፈልገውን ሰው አቶ ሲንከራተት አየው። ፊቱ ኋላው ጥይት ነው ያለው። ለዚህ ሰው እስቲ ዛሬ የኛን ጉዳይ እንተውና ለዚህ ሰው መማለድ መቃተት። ይሄ ሰው 120 ሚሊዮን ህዝብ ተሸክሞ ነው ያለው። አሁን ያለው ግጥሚያው ከጨለማው መንግስት ጋር ነው። ይሄ ሰው ፋይት እያደረገ ያለው 3000 ክፍለ ዘመን የዘለቀ ደም ሲጠጣ የከበረ መንፈስ። አያችሁ፣ ሰምታችሁታል። ስንት ሺህ ክፍለ ዘመን? 3000 ክፍለ ዘመን ደም ሲጠጣ የነበረ ይልሃል። አሁን ውጊያው ገባችሁ ከማጋ እንደሆነ? ዮናታን የሚባለው ለሁለት ተሰበረ፣ አከተመለት፣ ተሰነጠቀ፣ አለቱ ሲል ሰምታችሁታል።
አሁን የኢትዮጵያን 3000 ዘመን ተቀበሉ። ለኢትዮጵያ አይደለንም ከሚለው ወደ የት መጡ? የ3000 ዘመን ታሪክ አለ። 3000 ዘመን ግን ደም ሲጠጣ የነበረ መንፈስ አለ። አሁን ታያለህ። ለምን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጧፍ እንደ ጧፍ እንደምትነድ ታውቃለህ? ለምን ትግራይ ላይ አሁን ሌላ ጦርነት ሊለኮስ እንደተፈለገ ታውቃለህ? ህወሓትን እርሳው። እኔ ከህወሓት አንጻርና ህወሓት ከሚከተለው ፖለቲካ አንጻር አይደለም ማነሳለህ። አማራው ላይ ያልተቋረጠ ጦርነት የሚካሄድበት ምክንያት ካልገባህ ደብዙ እነዚህ እቅዶች የሚሳኩበት ነው። ካህናት በመድፍ ከቅዳሴ ሲወጡ ተመቱ ሲባል የ3000 ዓመት አየው ደም ሲጠጣ የነበረ የሚል ድምዳሜ ተይዟል። ብርሃኑ ጁላ በዚህ ያምናል። ይልማ መርዳሳ በዚህ ያምናል። አብይ አህመድ በዚህ ያምናል። ሽመልስ አብዲሳ በዚህ ያምናል። አዳነች አቤቤ በዚህ ታምናለች። አየው ይሄ በጴንጤነት ስም የተሰበሰበ ኃይል በሙሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚዘምተው ለ3000 ዓመት ብሎ አየው ደም ሲጠጣ የነበረ መንፈስ ብሎ ነው የሚፈርጃት። ዋናው ዓላማቸው አንድና አንድ ነው። ቤተክርስቲያንን መጥላት፣ ቤተክርስቲያንን በምንም አይነት ሁኔታ ውስጥ አብባ እንድትታይ አለማድረግ፣ መልካም የሆነ ታሪኳ እንዲነገር አለማድረግ፣ ከነገስታት ጋር እያያያዙ ቤተክርስቲያንን መውቀጥ፣ ቤተክርስቲያን መጨፍጨፍ፣ ካህናቶቿን መግደል ቋሚ ዓላማቸው ነው። ይህን ነገር በፓስተሮች ያስነግራሉ። ይህን ነቢያትን በሚያስነግራሉ። ይህን መጋቢንን በሚል ያስነግራሉ። ባለፈው የግንቦት ልደታ አድርገን የተደረገውን እናያለን አይደል? እንዴት አድርገው ቤተክርስቲያንን ሲሳደቡ እንደነበር፣ እንዴት ንፍሮ ቀቃይ እያሉ በልደታ ቀን ሲናገሩ እንደነበር የምናስታውሰው ነገር ነው። ግዴታ እዚህ ላይ ማቅረብ አልነበረብኝም። በጣም ብዙ ማህበራዊ ሚዲያዎች ላይ ሲተላለፍ ስለነበር ማለት ካላያችሁት አመጣዋለሁ። እንዴት አድርገው ቤተክርስቲያን ሲሳደቡ እንደነበር እናያለን። የሚጠይቃቸው አካል ግን የለም። ቤተክርስቲያኑ ውስጥ ያሉ አስተዳደር አካላት የመንግስት እግር የሚልሱ ሰዎች ስለሆኑ ጉዳያቸው አይደለም። ሲያሳ የሚሰደብ አይሰደብ ብቻ የብልጽግና ገጽታ እንዳይበላሽ ነው ጥረታቸው ሁሉ። የብልጽግና መንግስት ስለሚያደርገው ነገር እንዳይበላሽባቸው ነው ጥረታቸው። ምእመን ቢሞት፣ ቤተክርስቲያን ቢቃጠል፣ ንዋየ ቅድሳት ቢዘረፍ፣ ገዳማት ቢወድሙ ጉዳያቸው አይደለም። ጉዳያቸው ሊሆን አይችልም። ለምን ሲባል ብር እስካልተነካባቸው፣ ብራቸው እስካልጎደለ ድረስ እንደፈለገች ቤተክርስቲያን በአኗታ ብትተከል ጉዳያቸው ሊሆን አይችልም። የእነሱ ሀሳብ አንድና አንድ ብር ነው። ሁለተኛ መንግስትን መደገፍ እንጂ የገዳማት፣ የአድባራት፣ የምእመናን፣ የካህናት ሞት ጉዳይ አይመለከታቸውም። እዚህ ላይ ለብቃ ለብዙዎች እንዲደርስ ግን ይህን ቪዲዮ ሼር አድርጉት። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።